የሚባለው ሶለን ይባላል። የሜዲካል ዶክተር እና ሆስፒታል ውስጥ ነው ናሲ ጀነራል ፕራክቲሽነር እየሰራሁ ያለሁት። ዛሬ ያው ዲስከስ የምናደርገው እንደተገለጸው ሃው ቱ ሜንቴን ዩር ሜንታል ሄልዝ በሚል ኢሹ ነው። ስለ ሜንታል ብዙ ጊዜ በተለያዩ መድረኮች እና በተለያዩ ሶሻል ሚዲያ በተለያዩ መንገዶች ብዙ ነገር ሰምተናል እና ያው ሜንታል ሄልዝ የሆነ በአንድ ቀን ዲስከስ አድርገን የሚጨርሰው ቶፒክ አይደለም። በእርግጥ በጣም ሰፊ ቶፒክ ነው። ብዙ መጽሐፎች፣ ብዙ አይዲያዎች በውስጡ ያሉት ቶፒክ ነው እና ዛሬ እንደ ሃይላይት ነው የምንነጋገረው እና አንዳንድ ነጥቦች እንዴት ሃው ቱ ሜንቴን አወር ሜንታል ሄልዝ በሚለው አንዳንድ ነጥቦችን የምንነጋገረው። በእርግጥ ብዙ እዚህ ከኔ በላይ በዚህ እንትን ቶፒክ ላይ ሞር መናገር የሚችሉ ሰዎች እዚህ ውስጥ እንዳሉ አምናለሁ። ግን እኔም የተቻለኝን ጀስት ሼር ለማድረግ ነው ዛሬ ያለሁት ማለት ነው። ስለዚህ አንደኛ ይህ ቶፒክ በዲስከስ ስለምናደርግ ደስ ብሎኛል። ያው ሜንታል ሄልዝ አሁን እንደተባለው ቅድም ሁሉንም ሰው የሚመለከተው ቶፒክ ነው። ስለዚህ ይህ ቶፒክ ሁላችንንም ይመለከታል ማለት ነው። አሁን የሆነ ቢዝነስ ቴክኖሎጂ ምናምን ቢባል የተለያየ እንትን ሊኖረው ይችላል። ግን ሜንታል ሄልዝ ስንል ሁሉንም ሰው የሚመለከተው ቶፒክ ስለሆነ ሁላችንም ይመለከታል ቶፒክ ማለት ነው። ሁላችንም የሆነ አይዲያ በኋላ ሼር ብናደርግ ደስ ይለኛል። ዓለማችን ውስጥ ያው ሰክሰስን የምናውቀው ሜጀር የሚደረግበት መንገድ ብዙ ጊዜ በውጤት ሊሆን ይችላል፣ በትምህርት ደረጃ በሰራነው ስራዎች በተለያዩ መንገዶች ነው። ግን አንዳንድ ጊዜ ኮር የሆነው ፖይንት ወይም ከታች ሁሉንም አካቶ የሚይዘው ቶፒክ እንረሳዋለን። ያ ምንድነው? የኛ ሜንታል ሄልዝ ወይ ሜንታል ዌል ቢንግ ነው። ወደ ዛሬ ቶፒካችን ስንገባ ከዴፊኒሽኑ ስንነሳ ሄልዝ የሚለውን ዲፋይን ስናደርግ WHO ሄልዝን ዲፋይን ሲያደርግ ምንድነው የሚለው? ሄልዝ ኢዝ ስቴት ኦፍ ኮምፕሊት ፊዚካል ሜንታል ኤንድ ሶሻል ዌል ቢንግ ኤንድ ኖት ሜርሊ ዘ አብሰንስ ኦፍ ዲዚዝ ኦር ኢንፊርሚቲ ብሎ ነው የሚያስቀምጠው። ማለትም ሶስት ኢምፖርታንት የሆኑ ቶፒኮችን በውስጡ ያካታል ማለት ነው። ሄልዝ ስንል ፊዚካል ሄልዝ አለ፣ ሜንታል ሄልዝ አለ እና ሶሻል ዌል ቢንግ እንጂ የዲዚዝ አለመኖር ሄልዝ አይባልም ማለት ነው። ከሱ ስር ምንድን ያለው ሜንታል ሄልዝ ነው። የሱ ደግሞ ዴፊኒሽን ስናይ እሱ ብሮደር ዴፊኒሽን ነው የሚሰጠው። ስቴት ኦፍ ሜንታል ዌል ቢንግ ዛት ኢነብልስ ፒፕል ቱ ኮፕ ዊዝ ዘ ስትረስ ኦፍ ላይፍ ሪያላይዝ ዜር አቢሊቲስ ለርን ዌል ኤንድ ወርክ ዌል ኤንድ ኮንትሪቢዩት ቱ ዜር ኮሚኒቲ ብሎ ነው የሚያስቀምጠው። አእምሮ ጤነኛ ሆኖ ኢንቫይሮንመንትን ስትረስ ኮፕ አፕ ማድረግ ስንችል ማለት ነው። ይቺ ከዴፊኒሽን ውስጥ መወዳት ፓርት ኮንትሪቢዩት ቱ ዜር ኮሚኒቲ የምትለው ናት። አሁን ቱ ኮንትሪቢዩት ሰምቲንግ ለፋሚሊ ሊሆን ይችላል፣ ለኮሚኒቲ፣ ለሀገር ሜንታል ሄልዝ በጣም ወሳኝ ነገር ነው እና አንዳንድ ጊዜ ትራይንግ ቱ ኮንትሪቢዩት የሆነ ነገር ፎር ዘ ኮሚኒቲ ወይም ለሀገር የኛ ጉድ ሜንታል ሄልዝ ሳይኖረን ሞስት ኢምፖሲብል ወይም ተራ ብቻ ለመውጣት መሞከር ብዬ ነው የማስበው። ካወቃችሁ ሃይኪንግ ወጣችሁ የምታውቁ ከሆነ እኔ አንድ ገጥሞኝ አድርጉና ለመውጣት ራሱ በጣም ቻሌንጅ ኢቨን አብሮ ማለት ነው። ዩዥዋሊ ተራራ ሲወጣ እንደምናውቀው ኢን ግሩፕስ ነው የሚወጣው እና ለብቻ መውጣት ደግሞ ቬሪ ቻሌንጂንግ ነው ማለት ነው እና እንደዛ ነው ሜንታል ሄልዝ የሌለው ሰው የሆነ ነገር ኮንትሪቢዩት አደርጋለሁ ማለት ዲፊካልት ነው በጣም ማለት ነው። ብዙ ሰው አሁን ዩዥዋሊ ስለምነው አንዳንዴ ጤነኛ ይመስላል አይደል? አንዳንዴ ክሊኒካል ማኒፌስቴሽን የምንለው ወይም ደግሞ ፊቨር እንደዚህ አይነት ምልክቶች ሰው የሚኖሩት ዲዚዙ የሆነ ደረጃ ከደረሰ በኋላ ነው እንጂ ለምሳሌ ማላሪያ ከሆነ ማላሪያውን ከተነደፈ ጊዜ ጀምሮ ማኒፌስት እስከሚያደርግ ሰው ውስጥ ሰውየው ጤነኛ አይደለም። ግን ያን ማኒፌስት ሲያደርግ ዲዚዝ የያዘ ይመስላል። ነገር ግን ማለት ነው ሜንታል ሄልዝም እንደዛው ነው። ለምን ያ ነገር የሆነ ስትረስፉል የሆነ ነገር በህይወታችን ሲገጥመን ሳይሆን ያኔ ያዘን የምንለው ካሁኑ ነው። ገብቷቸዋል ሀሳቤ? እንደዛ ነው። ለዛ ኢኩዊፕድ ሆን አለብን ቀድመን ለሚመጣው ማለት ነው። ለሚመጣብን ቻሌንጅ አይምሮን ዝግጁ ማድረግ በጣም ኢምፖርታንት ነገር ነው ማለት ነው። ለዛ ነው አሁን ለምሳሌ ህፃናትን ብናይ ኢሚዩን ሲስተማቸው
ሲስተማቸው ቼክ የሚደረገው ዩዥዋሊ በሽታ ሲይዘው ሳይሆን ወይም ደግሞ ያላቸው ሪስፖንስ ነው የሚታየው። ቀላል ጉንፋን አንዳንዴ ህፃናትን በቀላሉ የሚያጠው ወይም ቀላል የሚባል ለምሳሌ ጉንፋን 3-4 ቀን የሚያስተኛ ከሆነ ኢሚዩን ሲስተማችን ችግር አለበት ማለት ነው። ስለዚህ እንደዛ ሁሉ የእኛም ሜንታል ሄልዝ ማቹር ካላረገ ወይም ደግሞ በደንብ ወርክ ካላረገ ሜንታል ሄልዛችን ላይ የላይፍ ቻሌንጅ ወደዚህ ኋላ እንድንመለስ ያደርገናል ማለት ነው። ሌላው ለምሳሌ የሰዎች ሪስፖንስ ወይም ሜንታል ሳክስ የተለያየ ነው። አይታችሁ ከሆነ ለምሳሌ አንዳንድ ፈረንጅ ውስጥ የለም ብዬ አስባለሁ። ፈረንጆች አሁን ፈረንጆች ላይ ወር ብቻ አይታችሁ ከሆነ ትናንሽ ነገር ትልቅ ቻሌንጅ ሲያደርግባቸው ለምሳሌ ድመቴ ሼሞ ተብለው ትናንሽ ኢሹ በጣም ትልቅ ነገር ሆኖባቸው ትንሽ ነው ያልኩ አይደለም፣ ግን ትልቅ ሪስፖንስ እንትን ያመጣባቸዋል ላይፋቸው ላይ ኢኩዊፕድ ስላልሆኑ። አንዳንድ ደግሞ እናቶች ስፔሻሊ አይታችሁ ከሆነ በህይወታቸው ብዙ ነገር አሳልፈው ግን እንደ ኖርማል ላይፍን ሲኖሩ ወር ደግሞ ያን ነገር ኮፕ አፕ አድርገው ሃንድል ሲያደርጉት እናያለን። ያ ብዙ ምክንያቶች ሊኖሩ ይችላሉ። ኤክስፒሪየንስ፣ የተለያዩ ነገሮች በእርግጥ ይኖራሉ። እንደዛ ሆኖ ዛሬ ስለዚህ እኛም እንዴት ፕራዮሪታይዝ እና ሜንቴን እናድርግ ሜንታል ሄልዛችንን የሚለው ላይ ነው ሞር ፎከስ የምናደርገው ማለት ነው። ባይ ዘ ዌይ ይህን ዛሬ እንትን ዲስከስ ስናደርግ ወይም ይህን ስናገር ለራሴም ጭምር ነው እና ያው ሜቢ ወድም መልሼ በኋላ ልሰማው እችላለሁ እና መጀመሪያ ማወቅ ያለብን ሜልዝ ላይ ስንል ችግሮች ሲደርስብን አይደለም ፊክስ የምናደርገው ነገር ግን ከዛ በፊት ፕሪፔር ማድረግ ነው ራሳችን ማለት ነው። ሞስት ፈንዳሜንታል ብዬ የማስበው ወይም ዋነኛ መንገድ ሜንታል ሄልዝ ኢዝ ፕሮቴክት ራሳችን የምናደርግበት ቴኪንግ ኬር ኦፍ አወር ቦዲ ነው። ፊዚካል ሜንታል ሄልዝ በጣም የተገናኙ ናቸው። ኢቭን ዲፕሊ ኮኔክትድ ናቸው። ስትሮንግ አሶሲዬሽን አላቸው። ሪሰርቾች በተደጋጋሚ ያረጋገጡት ነገር ነው። ሬጉላር ኤክሰርሳይዝ ማድረግ ፊዚካል ብቻ ሳይሆን ዲፕሬሽንና አንዛይቲን በመቀነስ በጣም በተደጋጋሚ ሪሶርሶች የሚያረጋግጡ ነገሮች ናቸው ማለት ነው። ሳይንቲፊካሊ ኤክሰርሳይዝ ስናደርግ ኢንዶርፊን የሚባሉ ሆርሞኖች አሉ ቦዲያችን ውስጥ ሪሊዝ የሚደረጉ። እነኚህ ሆርሞኖች ደግሞ ጥሩ ስሜት እንዲሰማን ያደርጋሉ። ፕላስ ዲፕሬሽን ይቀንሳሉ እና ኤክሰርሳይዝ በሳይንስ የተረጋገጠ ሃይሊ አሶሺየትድ ዊዝ አወር ሜንታል ሄልዝ ማለት ነው። ቀላል አክቲቪቲዎች ሊሆኑ ላይክ ዎኪንግ ሊሆን ይችላል፣ ዮጋ ሊሆን ይችላል፣ ዌይት ሊፍቲንግ ሊሆን ይችላል። ብቻ በህይወታችን ውስጥ እነኚህን ነገሮች ኢንኮርፖሬት ማድረግ ትልቅ የሆነ ለውጥ ያመጣል ማለት ነው። ስለዚህ አንድ የምትይዙ ቶፒክ እዚህ ጋር ያልኩት ኢዝ ፊዚካል ሄልዛችን ነው። ዘአዘሪዝ ብዙ እንትኖች አሉ፣ ግን ዋና ዋና ብዬ የማስባቸው ነው የምጠቅሳቸው። ሌላ ትልቁ ሰጥቶ ሜንታል ሄልዝ ሬስት ወይም እረፍት ማድረግ ማለት ነው። ዩዥዋሊ ህይወት ብዙ ቢዚ ስታደርገን የመጀመሪያ ነገር ከህይወታችን የምንቀንሰው ወይም ሳክሪፋይስ የምናደርገው ነገር እንቅልፋችን ነው። የሆነ ስትረስፉል ነገር ካጋጠመን ወይም ቢዚ የሚያደርገን ነገር ካለ ዴፊኔትሊ መጀመሪያ የምንቀንሰው ነገር በደንብ የምንተኛ ከበረ ሰዓት የምንተኛበትን ሰዓት እንቀንሳለን። ኢቭን አንዳንዴ ምን ይባላል በቃ ሌሊት እሰራዋለሁ ዛሬማ አልተኛም የሚባል እንደዚህ አይነት ነገር አይደለ። በቂ እንቅልፍ ማግኘት ብዙ መዘዝ ነው ማለት ነው። ላክ ኦፍ ስሊፕ ነገሮችን መዛዝነን እንዳንወስን ያውቃል። ለዛ አንዳንዴ ገጥማችሁ ከሆነ ካያችሁ ከባድ ፈተና ሲኖርብን ወይም አሁን ነገ ከባድ ፈተና ካለ ዛሬ ሌሊቱን ሙሉ የተለመደ ነው። ስፔሻሊ ሜዲካል ስኩል ላይ ሳንተኛ ነው የምንገባው። ዩዥዋሊ በቃ ወይ ጥቂት እንቅልፍ ወይ ሳይተኛ ማለት ነው። ያ በጣም እንትን ሲያደርግ እኔ ፐርሰናሊ ያየሁት ነገር ነው። በጣም አንብበን ወይም ደግሞ ሌሊቱን ቁጭን በቡና በተለያዩ መንገዶች እንደዚህ ቆይተን ልክ ፈተና ስንገባ ኢቭን የምናውቀው የነበረው ራሱ በቃ ይጠፋል ማለት አይምሮአችን ፋንክሽን ማድረግ ይገባል፣ ኤግዞስትድ ይሆናል ማለት ነው። ስለዚህ ፐርፎርማንሳችን ዲክሪዝ አደረገ ማለት ነው። ከዛ ከሆነ ጊዜ እንደዚህ ካጋጠመኝ ወዲህ ትልልቅ ፈተና ሲኖረኝ
ሁልጊዜ የእንቅልፍ ሰዓቴ ኮምፕሮማይዝ ላለማድረግ ከኤክስፒሪየንሴ ማለት ነው ይህን ተምሬያለሁ እና ሁላችንም ሌላው የኛው ግን በደንብ ኢንፈሳይዝ መስጠት ያለብን ነገር ነው ማለት ነው። እንዳልኩት ላክ ኦፍ ስሊፕ መነጫነጭ፣ ፍራይት ወይም አንዛይቲን ይጨምራል። በብዙ እንትኖች ሪሰርቾች የሚደግፉት ነገር ነው። ላክ ኦፍ ስሊፕ ኢዝ አሶሺየትድ ሃይሊ ዊዝ ዲፕሬሽን ኤንድ አንዛይቲ ማለት ነው። ሶ ሜንታላችንን ኢንቴል ለማድረግ ዊያቷፍ ስሊፕ ሃይጂን ማለት ነው። ጉድ ስሊፕ ሃይጂን በራሱ ዲቴል የሆነ ነገር አለው፣ ግን ዩዥዋሊ ኮንሲስተንት የሆነ ስሊፕ ስኬጁል። ለምሳሌ ሌሊት 5 ሰዓት ቢሆን ምንተኛው ጠዋት ደግሞ 1 ሰዓት ወይ 12 ሰዓት ብንነሳ ቢሆን ኮንሲስተንትሊ ያን ማድረግ ጉድ ስሊፕ ሃይጂን እንዲኖረን ያደርጋል። ያም ሜንታላችንን ጠዋት ተነስተን ፋንክሽን ስናደርግ አቢሊቲያችንን ኢንሃንስ ያደርጋል ማለት ነው። እንደገና ሬዲዩሲንግ አወር ስክሪን ታይም ማለት ነው። ዩዥዋሊ ቢፎር ቤድ አይናችን ዩዥዋሊ አሁን የተለመደው ያው ስልካችን ላይ ብለን ወር ስልካችንን እያየን መተኛት ነው አይደለ? የአእምሯችን አክቲቭ እንደሆነ ነው የምንተኛው ማለት ነው። ስልክ ዩዝ አድርገን አእምሯችን በጣም ኢንጌጅ አድርገን ለመተኛት ሲሆን ስንሞክር ስሊፕ ሃይጂናችን ሃይሊ አፌክትድ ይሆናል፣ ሜንታል ሄልዛችን አፌክትድ ይሆናል፣ ፐርፎርማንሳችን ተያይዞ አፌክትድ ይሆናል ማለት ነው። ስለዚህ እንቅልፍ መተኛት ሲበዛ አይደለም ምለው አዲኩዌት የሆነ እንቅልፍ መተኛት ቅንጦት የሆነ ነገር ሳይሆን ለሜንታል ሄልዛችን ኢምፖርታንት የሆነ ነገር ነው። አናዘር ኢምፖርታንት ቶፒክ ኢዝ አመጋገባችን ነው። ዩዥዋሊ ለኢትዮጵያ ይሄ ቃል ሊሆን ይችላል፣ በእርግጥ ግን አመጋገብ በጣም ወሳኝ ነገር ነው። አመጋገባችንን ማስተካከል አብዛኞቻችሁ መቼስ ምንበላው የሚለን ጭራሽ ምረጥ እያልከን ነው እያላችሁ እንደሆነ ይሰማኛል። በእርግጥ አመጋገብ ቬሪ ኢምፖርታንት። ተመጣጣኝ ምግብ ስንመገብ ውስጥ ያሉ ንጥረ ነገሮች ለአእምሯችን ጥቅም ያላቸው ከነዚህ ውስጥ ሳይንስ ያረጋገጠው ኦሜጋ 3 ፋቲ አሲድ የሚባል ንጥረ ነገር አለ አሳ ውስጥ አንዳንድ ምግቦች ውስጥ የሚገኝ ይሄ የተረጋገጠ ዲፕሬሽን በመቀነስ ሚና እንዳለው ያሳያል ማለት ነው። ዘአዘር በቂ ውሃ መጠጣት ወይም አዲኩዌት ሃይድሬሽን። ሃይድሬሽን አሁን ከሜንታል ሄልዝ ጋር ለማገናኘት ነው እንጂ የውሃ ጠቀሜታ በጣም ብዙ ሰምታችሁት ከሆነ ማለት ነው። ቀላል ነገር ይመስለናል፣ ግን ከመድኃኒት በላይ ውሃ አዲኩዌት የሆነ ሃይድሬት መሆን ብዙ ጠቀሜታ አለው። አንዳንድ ፋክት ለማንሳት እንደምታውቁት ቦዲያችን 60% የተሰራው ከውሃ ነው። አይምሯችን 73% ውሃ ነው። ልባችን 83% ውሃ ነው እና ውሃ ወደ 78 የሚሆን ፊዚዮሎጂክ ፕሮሰስ ውስጥ ፓርቲሲፔት ያደርጋል። ስለዚህ አዲኩዌት ሃይድሬሽን ኢማጂን ማድረግ ትችላላችሁ ምን ያህል ፐርፎርማንሳችን ሪሌትድ እንደሆነ ማለት ነው። በ2012 የተሰራ ጥናት ላይ ማይልድሊ ዲሃይድሬትድ ኢንዲቪጁዋል 13% ያነሰ ሎወር ኮግኒቲቭ ፐርፎርማንስ ነው ያላቸው ከአዲኩዌትሊ ሃይድሬትድ ከሆኑ ሰዎች ጋር ማለት ነው። ሶ ዲሃይድሬትድ ኮግኒቲቭ ፐርፎርማንሳችንን እንኳን ይቀንሷል ማለት ነው። ሌላው 1-2% ዲሃይድሬሽን ሪዱስስ ሚሞሪ፣ ሙድ፣ አቴንሽን እና አቴንሽናችን ኢቭን ኩድ ቢ አሶሺየትድ ዊዝ አወር ዲሃይድሬሽን። አንዳንዴ እዛ ነው አቴንቲቭሊ ነገሮች ለምሳሌ መከታተል ሲከብደን ኦር አቴንሽን መስጠት ሲከብደን ዩዥዋሊ የሚባለው ምንድነው? ውሃ ጠጡ ማለት ቡና ጠጡ የሚባለው። ግን አሁን ከበኋላ ሆፕ ውሃ መጠጣት እንደጀምሩ ተስፋ ነው ማለት ነው። ሶ የውሃን ጥቅም ኢቭን እናንተ ሰርች ማድረግ ትችላላችሁ ጉግል ላይ ገብታችሁ ቤኔፊትስ ኦፍ አዲኩዌት ሃይድሬሽን ጉግል ገብቷል። በእርግጥ አሁን ቻትጂፒቲ ይሆናል ቻትጂፒቲ ላይ ገብታችሁ ቼክ ማድረግ ትችላላችሁ ያለውን ጠቀሜታ ማለት ነው። ግን እንዳልኩት ሜንታል ሄልዝ ጋር ሪሌትድ በሆነ ሚሞሪያችንን፣ ኮግኒቲቭ ፐርፎርማንሳችንን እንደገና ዲፕሬሽናችን በመቀነስ ቤኔፊትስ ኦፍ ዋተር በጣም ትልቅ ነው ማለት ነው። ስለዚህ ኢንጀነራል አመጋገባችን ምግብና ውሃን አንድ ላይ ፎከስ ማድረግ ኢምፖርታንት ነው ፎር አወር ሜንታል ሄልዝ ማለት ነው። ሌላ ኢምፖርታንት ቶፒክ ፎር አወር ሜንታል ሄልዝ ኢዝ ለርኒንግ ቱ ማኔጅ ስትረስ። ያው ስትረስ ስንል በህይወት ውስጥ የማይቀር የሆነ ነገር
ስለሆነ ስትረስን ሀውቱ ለርን ሀውቱ ኮፕ ማድረግ እንደምንችል ማወቁ በጣም ተገቢ ነው። በላይፍ ውስጥ ሁላችንም ገጥሞናልም ይገጥመናልም ካሁን በኋላ። ስለዚህ ስትረስን እንዴት ነው ኮንትሮል የምናደርገው የሚለውን ማወቅ ተገቢ ነው ማለት ነው። ቀላል አክቲቪቲዎች አሉ። ስትረስ ሌቭሎች አሉት። በእርግጥ ቀላል አክቲቪቲዎች አሉ ስትረስን ኮፕ የምናደርግባቸው ወይም ራሳችንን ምንድነው የምናዘጋጅባቸው። የመጀመሪያው ወይ ያገኘሁት ሜዲቴሽን በጣም ኢፌክቲቭ ሜቴድ ነው። ኢቭን የሳይንስ ያረጋገጠው ነገር ነው። ሜዲቴሽን ኢዝ ሃይሊ አሶሺየትድ ዊዝ ዲክሪዚንግ ስትረስ ሲቹዌሽን ላይ ሜዲቴት ማድረግ በጣም ኢምፖርታንት ነው። ሜዲቴሽን ዩዥዋሊ ምንድነው የሚያደርገን ፎከሳችንን አሁን ላይ ወይም ፕሬዘንት ላይ አድርጎ ፓስታችንን ፓስት ሪግሬት ፊውቸራችንን ወሪ የምናደርግበት ነገር ካለ ከዛ ነገር አላቆ አሁን ፎከስ እንድናደርግ እና ያን ስትረስ በመቀነስ በጣም ኢፌክቲቭ ሜተድ ነው። ያው ውጭ ሀገር በተለመደ ሜተድ ነው ሜዲቴሽን፣ እዚህ ብዙም የተለመደ ነው እና የተወሰነ ጊዜ ወር ደቂቃዎችን ወስዶ ብሎ በረጅሙ በመተንፈስ ስፔሻሊ ብሪዚንግ ዲፕሊ የሚሉት ማለት ነው። አየር ወደ ውስጥ እንደዚህ እያደረግን በመተንፈስ ይህን ኤክሰርሳይዝ ማድረግ ካልም እንድንሆን እና በትክክል ቻሌንጆች ሪስፖንድ እንድናደርግ ይረዱናል ማለት ነው። እንደዚህ አይነት ኤክሰርሳይሶች በጣም ኢፌክቲቭ ናቸው። መሞከር ሲያችሁ ለምሳሌ አንዳንዴ የሆነ ስትረስፉል ሲቹዌሽን ውስጥ ወይ የሆነ የሚያናዳችሁ ነገር ሲኖር ዲፕሊ ኤክሰርሳይዝ አየዚህ መውሰድ እና ለዛ ሪስፖንድ ለማድረግ ታይም መውሰድ በጣም ኢፌክቲቭ ዌይ ነው። ሳይንስም ይደግፋል። ምንድነው ኦክሲጅን በደንብ ስናገኝ ፍሮንታል ሎብ ኦፍ አወር ሄድ ኦክሲጅን የሚያገኝ ከሆነ በደንብ ዲሲሽናችን ጥሩ እንዲሆን ያደርገዋል ማለት ነው። ስለዚህ እነዚህን ኤክሰርሳይሶች ማድረግ በጣም ኢምፖርታንት ናቸው ማለት ነው። ዘአዘሪስ ታይም ማኔጅመንት ነው። ስትረስን ለመቀነስ ማኔጅመንት በጣም ዲቴል የሆነው እሱም ቬሪ ኢምፖርታንት ነው ፎር አወር ሜንታል ሄልዝ። ፕራዮሪቲያችንን ማስተካከል እና ሪያሊስቲክ የሆነ ጎሎችን ማስቀመጥ ፕላን ማድረግ ማለት ነው። ፕላን ሹድ ቢ እንደምታውቁት ኢቭን ኢንዲቪጁዋል ሊሆን ይችላል፣ ገቨርንመንታል ሊሆን ይችላል፣ ካንትሪ ዋይዝ ኤኒ ፕላን ስናደርግ ስማርት ቴክኒኮች የሚባሉት አሉ። ኤስ ስፔሲፊክ መሆን አለበት፣ ጀነራል መሆን የለበት። ፕላን ስናደርግ ጀነራል ፕላን የሆነ ነገር አሳካለሁ በ2018 የሚባል ፕላን ኢዝ ኖት ኢፌክቲቭ። ግን ስፔሲፊክ የሆነ ለምሳሌ ሙዚቃ አማራለሁ ከሆነ ስፔሲፊክ ነገር ስፔሲፊክ መሆን አለበት። ኤም ስታንድስ ፎር ሜዥረብል የሆነ ማለት ፕላን ስናደርግ በቁጥር ሊሆን ይችላል ወይ ደግሞ በዚህ ጊዜ ውስጥ ብቻ ፕላናችን ሜዥር የምናደርግ አንድ ቀን እንደዚህ ያደርጋለሁ የሚል ፕላን ኢዝ ኖት ኢፌክቲቭ ማለት ነው። ዘአዘሪስ አቴነብል መሆን አለበት። ዩዥዋሊ ፕላን ስናደርግ ወይ ከኤክስፒሪየንስ ካጋጠማችሁ አቴን ማናደርገውን ለምሳሌ 10ኛ ወር 15ኛ የሚወጣ ልጅ ኔክስት ሴሚስተር በቃ አንደኛ ነው የሚወጣው ነው ፕላን ያደርጋል። ፕላን እንደዛ መሆን የለበትም። ኢት ሹድ ቢ አቴነብል። ለምሳሌ 5ኛ የሚወጣ ከሆነ 10ኛ አቴን የሚያደርገው ማለት ነው። ዲስከሬጅመንት በኋላ ስለሚመጣ አቴነብል መሆን ያለበት። አዛዘሪስ ሪያሊስቲክ መሆን አለበት። ፕላናችን ሪያሊስቲክ የሆነ የድሮ የሆነ ጊዜ ሰምቻለሁ። ኢትዮጵያ ጂዲፒ እቅድ ሲባል በኋላ ሲገመገም እቅዳቸው ስንት ፐርሰንት ሆነ ካቀድ ነው ሲባል 1000%፣ 1000 እጥፍ፣ 500 እጥፍ ይባላል። ያ ምንድነው ሪያሊስቲክ የሆነ እንትን ፕላን ማለት ነው። ሪያሊስቲክ መሆን አለበት ማለት አቺቭ ልናደርገው ሪያሊስቲክ የሆነ ፕላን መሆን አለበት። ዘአዘሪስ ታይም ባውንድድ መሆን አለበት። ፕላን እንዳልኩት ቅድም ዊዛውት የሆነ በህይወት ዘመኔ እንደዚህ ያደርጋለሁ የሚባል ሳይሆን it should be time bound። በዚህ ጊዜ በ2018 ኔክስት ዊክ ዛሬ በ30 ደቂቃ ውስጥ ለምሳሌ አልገና አጥፋለሁ it should be time bound ማለት ነው። ሶ having a smart ዌዎች ተጠቅመን ስማርት የሆነ ፕላን ማድረግ is very important ማለት ነው for our time management and for our talents።
ሌላው አስፈላጊ ሆኖ ሲገኝ ኖ ማለት መልመድ ነው። ኖ ማለት በጣም ነሰሰሪ ነገር ነው ብዬ አስባለሁ። ሴቲንግ ባውንደሪ ኢዝ አን አክት ኦፍ ሰልፍ ኬር ነው፣ ኖት ቢንግ ሰልፊሽ። ሶ ማኔጂንግ አወር ታይም ኤንድ ኢነርጂ ሶ ዛት ዘ ሬስት ማድረግ እንድንችል ማለት ነው። ለምሳሌ ኢምፖርታንት ያልሆነ ነገር ከሆነ ወይም ደግሞ የእኛን ኢነርጂ ኦር ታይም ዌስት የሚያደርገውን ነገሮች ኢንጌጅ አለማድረግ፣ ኢነርጂያችንን ወደዛ አለመስጠት ማለት ነው። ዩዥዋሊ በብዙ ነገር የስንልና ኢነርጂያችን አልቆ ለራሳችን ይሆን ለሜንታል ሄልዛችን ይሆን አቅም እናጣለን ማለት ነው። ኢቭን ዊ ካንት ሬስት በብዙ ነገር ቢዚ ሆነን። ሶ ሃቪንግ ኤ ክሊር ባውንደሪ መኖር በጣም ኢምፖርታንት ነው ብዬ አስባለሁ። አንድ ስቶሪ የሆነ ጊዜ ሰምቻለሁ። ምንድነው ልጁ ቲዲ ጎበዝ ነበር፣ ይሄ ቲዲ መሳል። ከዛ በኋላ ኖ ማለት አያውቅም። ሰው ያመጡና አድቫንቴጅ ይወስዱበታል ሰዎች። ይሄንም ስራልኝ ይሄንም ስራልኝ ያሉ ይሰጥቷል። ከዛ በቃ ኖ ማለት ስለማይችል የሁሉንም ይሰበስባል። የብዙ ሰው ማሪው ሰበሰበ። የራስ ጨረሻ ላይ አሳምሬ እሰራለሁ ብሎ ራሱን ቢዚ አደረገ ለሰዎች ለሌሎቹ ጓደኞቹ በመስራት ማለት ነው። ከዛ መጨረሻ ላይ ሲያው ሰዓቱ ሄዷል፣ ኤግዞስትድ ሆኗል፣ ለራሱ መሆን አልቻለም ማለት ነው። ሶ አስፈላጊ ሆኖ ሲሆን ኖ ማለት ለራሳችን ኢነርጂያችንን እንድናረግ ታይማችንን ሴቭ እንድናረግ እና ጥሩ የሆነ ሬስት እና ጉድ የሆነ ሜንታል ሄልዝ እንዲኖረን ያደርጋል ማለት ነው። ሌላው አይ ብሊቭ ሂውማን ኮኔክሽን ኢዝ ቬሪ ኢምፖርታንት ኢን ሜንታል ሄልዝ ላይክ ምሰሶ ነው ብዬ አስባለሁ። ሂውማን ኮኔክሽን ዚስ ዴይስ አሁን ዲጂታል ዓለም ውስጥ ስለምንኖር ኮኔክሽን መፍጠር ያው ከባድ ነው በጣም ስፔሻሊ ጄኒን ኮኔክሽን ከሰው ጋር መፍጠር እየከበደ ነው የሚሄደው። ግን ቲክቶክ ስክሮል ማድረግ እና ሶሻል ኢንተራክሽን መፍጠር በጣም የተለያዩ ነገሮች ናቸው። ሶሻል ኢንተራክሽን ከቤተሰብ ጋር ሊሆን ይችላል፣ ጓደኛ ጋር ሊሆን ይችላል፣ ከኮሊግስ ጋር ሊሆን ይችላል፣ ወይም ከስራ ባልደረቦቻችን ጋር ጊዜ ማሳለፍ ኢዝ ቬሪ ኢምፖርታንት ፎር አወር ሜንታል ሄልዝ ከምናስበው ላይ ትልቅ አስተዋጽኦ ነው ያለው። አዘሪ ይረዱናል ወይም ክሎዝ የሆኑ ሰዎች ላይ እኛ የምንላቸው ሰዎች ካሉ ሼሪንግ አወር ስትራግልስ ነገሮች ቀለል እንዲሉልን ያደርጋል። በዛው መጠን ደግሞ እኛ ሌሎቹ መርዳት ዊዛውት ጀጅመንት ኦፈሪንግ ሰፖርት ካን ሄልፕ አስ ማለት ነው። ሶ ዛት ዊ ካን ሴይ ዊ አር ኖት አሎን በዚህ ነገር ውስጥ እኛ ብቻ የለንም ብለን ሶሳይቲ ውስጥ መያዝ ኢዝ ቬሪ ኢምፖርታንት ፎር አወር ሜንታል ሄልዝ። ምንድነው እንትን ይሄ አታክ አንበሳ ምናምን ነብር ሊያጠቃ ሲል መንገድ ዩዥዋሊ እንዲበታተኑ ነው የሚያደርጋው። ከዛ ከቼንቸው ሲወጣ አንዱ ኢዝሊ አታክ ማድረግ ይችላል። ሜንታል ሄልዝም እንደዛ ነው ብዬ ብሊቭ አደርጋለሁ። በሰዎች ውስጥ መከበብ የሆነ ብቸኝነት፣ ስለዚህ ብቻ መሆን፣ መገንጠል ምናምን የሚያበዙ ሰዎች ዩዥዋሊ ሃይ ቻንስ አላቸው ማለት ነው አፌክትድ ለመደረግ በስትረስ አንዛይቲ እንደዚህ አይነት ነገሮች ማለት ነው። ያው ሼር ማድረግ እንኳን በእርግጥ ኢን አወር ካልቸር ሜንታል ሄልዝ ስትራግል ሼር ማድረግ በጣም ከባድ ነገር ነው። አይ አንደርስታንድ ጀጅመንት አለ፣ ብዙ አይነት ባክዋርድ የሆነ አመለካከቶች አሉ። ነገር ግን ከሁሉም በፊት ማወቅ ያለብን ለራሳችን ማስቀደም ያለብን ራሳችን ነው። ስለዚህ ኢቭን እንደዚህ ሰዎች አቬለብል ማይሆኑልን ከሆነ የምናናገራቸው ፕሮፌሽናል ማናገር ምንም ሼም የለውም። ስፔሻሊ ዚስ ዴይስ ሀገራችን በጣም እንደዚህ አይነት ፕሮፌሽናሎች በደንብ አሉ ብዬ አስባለሁ። ሶ እነዚህ ፕሮፌሽናል ሲክ ማድረግ በጣም መለመድ ያለበት ነው ብዬ አስባለሁ። ሀገራችን ውስጥ በጣም መለመድ ያለባቸው ትሬንድ ኦር እንትኖች ውስጥ አንዱ ፕሮፌሽናሎች ማናገር ነው። ለምሳሌ ለመስራት ኢንጂነሮች ማናገር ኮመን ነገር ነው። ሜንታል ሄልዝ ሲገባ ሰው ዩዥዋሊ ሪሊጂየስ ነገር ሊወስድ ይችላል። ኦር አረት ዝም ብሎ አካባቢ ብዙ አይነት የሆነ ባክዋርድ የሆነ አስተሳሰቦች አሉ። ግን ከዚህ ነገር በእርግጥ መውጣት የምንፈልግ ከሆነ ፕሮፌሽናሎችን ማናገር እና አድቫይስ ሲክ ማድረግ ሹድ አወር ፕራዮሪቲ ማለት ነው። እንደውም ውጭ ሀገር በጣም ኢቭን አችሁ ነው ሜቢ ሊባሉ የሚችሉት እንጂ ትንሽ ለትንቁ ማየታችሁ ከሆነ ሌትሚቶ እና ቴራፒስት እንደዚህ አይነት ባህሪ ያላቸው
ካስተዳደጋቸው ጀስት ሰውን ማማከር ምናምን ቀለል ይላቸዋል። እዚህ ሀገር በጣም ከባድ ግን ይሄን ነገር ሰራትም ያለበት ነገር ነው። እንደዚህ አይነት ነገር የሚያልፍም ሰው ከሆነ ሲካረግን ምንም የሚያሳፍር ነገር አይደለም ማለት ነው። ኢትስ ኖት ሳይን ኦፍ ዊክነስ ቴራፒስት ማናገር ይልቅ ራሳችን ላይ ኢንቨስት ለማድረግ እና ለለውጥ ያለነት ያሳያል ማለት ነው። ሌላው ኖት ኮምፔሪንግ አወር ሰልፍ ዊዝ አዘርስ ነው። ይሄ በደንብ የሚታወቅ ነው። ዌን ዊ ኮምፔር አወር ሰልፍ ምንድነው የምናደርገው? አንሪያሊስቲክ የሆነ ኤክስፔክቴሽን ነው ሴት እያደረግን የምንሄደው። ያ ደግሞ በኋላ ዳሜጅ አወር ሃፒነስ ኤንድ ኮንፊደንስ ማለት ነው። ስለዚህ ኮምፔር ማድረግ ዩዥዋሊ አሁን የተለመደ ነው። የሰው ላይፍ በኢንስታግራም ቲክቶክ ስናይ አንሪያሊስቲክ የሆነ ኤክስፔክቴሽን ሴት ብናደርግ ከሆነ በኋላ ለእኛ ለመሰበር ምክንያት ይሆናል ማለት ነው። ዛዘር እኔ እዚህ ጋር ኢምፖርታንት ነው ብዬ ማስበው ለራሳችን ፎርጊቭ ማድረግ አለብን። ራሳችንን ፎርጊቭ ማድረግ አንዳንድ ነገሮች የሚይዙን ለራሳችን ይቅርታ ባለማድረግ ነው። ይሄ ዲቴል ነገር አለው ግን ራሳችንን ፎርጊቭ ማድረግ አለብን። ሰለብሬት ፕሮግረሳችንን ሰለብሬት ማድረግ አለብን። ስሞል አቺቭመንት ቢሆን ሰለብሬት አይታችሁ ከሆነ አንዳንድ እንትኖች ላይ ይቻላል መጽሐፍ ለማንበብ ፊክሽኖች ምናምን ለማንበብ የሚጠቀሙበት ሜትድ ቸኮሌት ይከታሉ አልፎ ፔጅ ለምሳሌ ፔጅ 40 70 120 ላይ ከዛ እዛ ጋር ሲደርሱ ያን ቸኮሌት ይበሉታል። ምንድነው ጀስት ፎር ዜር አቺቭመንት ሪዋርድ አይነት ስሜት ማለት ነው። እና እኛ ሰለብሬት አወር ፕሮግረስ ማድረግ አለብን አስባለሁ። ዘሪስ ጎላችን ፐርፌክት መሆን የለበትም። አወር ጎል ሹድ ቢ ፕሮግረስ ነው ጎላችን ማድረግ ያለብን። የሆነ ነገር ፐርፌክት ለማድረግን ሳይሆን ፕሮግረስ ወይም ግሮዝን ነው ፎከስ ማድረግ ያለብን። ከትናንት የተሻለ ቀንን ለመኖር ማሰብ አለብን እንጂ የሆነ ነገር የሆነ ጣሪያ ደርሳለሁ ማለት አይደለም ማለት ነው ጎላችን መሆን ያለብን። ኢንጌጂንግ ሌላው ኢንጌጂንግ ኢን ሆቢስ ኦር አክቲቪቲ የሚያስደስት ነገሮች መሞከርና መሳተፍ ኢዝ ቬሪ ኢምፖርታንት ፎር አወር ሜንታል ሄልዝ። ለምሳሌ ምንድነው ደስ የሚያሰኘን አክቲቪቲዎች ሲካውት አድርጎ ማግኘት። ለምሳሌ ሙዚቃ፣ ጊታር መጫወት፣ ፔይንቲንግ ነው ወይስ ቃላሪ በልጅነት ስናደርገው የሚያስደስቱ ነገሮች አሉ አይደል? እነዛ ነገሮች ላይ በጣም ኢንጌጅ ማድረግ ኢዝ ፓወርፉል አንቲዶት ነው ማለት ነው ቱ ስትረስ ኤንድ አንዛይቲ። ሌላው በጣም ትልቅ ትኩረት ልናደርገው የሚገባው ነገር ቱ ቢ ማይንድፉል ቱ አወር ዲጂታል ሀቢት። ቅድም ብያለሁ ቴክኖሎጂ ብዙ መልካም ነገር አለው። ብዙ መልካም ነገሮችን ይዞ እንደመጣ ሁሉ ብዙ ቻሌንጆች ፎር አወር ሜንታል ሄልዝ በዚህ ምክንያቶች የመጡና የሚመጡ ማለት ነው። ለምሳሌ የድሮ ላይፍን ብናይ እንደኛ ድረስ አልነበረም ብዬ አስባለሁ። ስልክና ቲቪ ምናምን በሌለበት አንደኛ ኮምፓሪዝንም ሊሆን ይችላል። ግን ያ ዲጂታል ዓለም ያመጣብን ተጽዕኖ አለ ማለት ነው ሁላችን ውስጥ። ኮንስታንት ኖቲፊኬሽን ኢንስታግራም፣ ቲክቶክ አለ፣ ቴሌግራም እንዳለ ሶሻል ሚዲያዎች የሌሎችን ሰዎች ላይፍ ስታይል አይተን ራሳችንን ኩዌሽን እንድናደርግ እና ዲፕረስድ እንድንሆን እንደውም ዲፕሬሽን አንድን እያየሁ ነበረና ምንድነው የሆነ ቪዲዮ ምን ያህል ኢምፓክት አድርጎብናል የሚል ሶሻል ሚዲያዎች የሌላ ሰዎችን ስታደርጉ የሆነ ሰው እንደዚህ የሆነ በዚህ በቃ አለ የሰው ላይፍን ስናይ እኛ ፊልም የምናደርገው ምንድነው ወደኋላ እንደቀረ ነው። ስለዚህ ኢቭን ካቲንግ የሆነ ይሄ እንደዚህ አይነት እንትኖችን መቀነስ በጣም ህይወታችን የተሻለ እንዲሆን ያደርገዋል ማለት ነው። ኤቭሪባዲ ሃዝ ሂዝ ኦን ታይም እና ኮምፔር የሚደረግ ማለት ነው። ሁላችንም የየራሳችን ታይሚንግ አለን፣ የየራሳችን የሆነ አቺቭ የምናደርገው ነገር አለ። ለምሳሌ ኦባማ ፕሬዚዳንት የሆነበት ዓመት እና ትራምፕ የሆነበት ዓመት የተለያየ ነው። ሁሉም የየራሱ ጊዜ ነው ማለት ነው። ስለዚህ አሁን ትራምፕ በቃ እድሜ አልፏል ኦባማ ፕሬዚዳንት የሆነበት ብሎ አልተወማ። ስለዚህ ሁላችንም የየራሳችን አለ። አሁን የሆነ የደረሰበት ላይ ለምን አድረስን የሚል ነገር ሜንታል ሄልዛችንን ከመጉዳት እንጂ ምንም ተጽዕኖ አያመጣም ማለት ነው።
ሌላው አናዘር ኢምፖርታንት ፖይንት ኢዝ እንዳልኩት ፊዚካል ሄልዝ ነው። እንደገና ስትረስ ማድረግ የምፈልገው አወር ፊዚካል ሄልዝ ኖት ኦንሊ ዊ ሹድ ቴክ ኬር ኦፍ ኢት ለእኛ ብቻ ሳይሆን አብረው ለሚኖሩ ሰዎች ራሱ ስንል ፊዚካል ሄልዛችንን በጣም ቴክ ኬር ማድረግ አለብን። ሜንታል ሄልዝ ጆርኒ ኢዝ ኖት ኢዚ በት ዘ ፋይት አጌንስት ኢት ኢዝ ወርዝ ኦፍ ፋይቲንግ ይባላል። ዘ ሞስት ፓወርፉል የሆነ ነገር ሜንታል ሄልዝ ፎር ማኔጂንግ ስትረስ ማይንድፉል መሆን ነው። ማለትም ቢንግ ፉሊ ፕሬዘንት አሁን ላይ መኖር እንዳነሳሁት ነው። ሌላ እሱ ፖይንት ላይ ማለት የምፈልገው በቀን የሆነ ደቂቃ ወስደን እንዳልኩት ብሪዚንግ ኤክሰርሳይዛችንን ዴቨሎፕ ማድረግ ይኖርብን ማለት ነው። ሶ ዋት ቱ ዱ ኢፍ ዊ አር ዲፕረስድ ኦር ዲፕረስድ የምንሆን ከሆነ ምን ማድረግ አለብን የሚለውን ትንሹ ለማንሳት የመጀመሪያው ስቴፕ ማድረግ ያለብን ኢዝ ቱ አድሚት ኢት። ሳይን ኦፍ ዲፕሬሽን አለ አይደለ? የምናውቃቸው ስቴቱ መጨመር ሊሆን ይችላል፣ አፒታይት ማጣት፣ ኢንተራክሽን፣ የላይፍ ሞቲቬሽን ማጣት ይጀምራል። እንደዚህ አይነት ሲምፕተሞች ይታዩብን ከሆነ ዊ ሹድ አድሚት ኢት። ለምሳሌ ገደል ውስጥ ሊገባ ያለ ሰው ገመድ ቢወረወር ገመዱን መያዝ አለበት አይደለ? ያን ነገር እንጂ አልገባውም አልገባም ቶ ምናምን አይልም አይደለ? ሶ የመጀመሪያው ስቴፕ is we should admit it. If you are depressed, you must seek help. ይሄ ቤት ነገር ነው ማለት ነው እና ዋናው ነገር ማድረግ ያለብን ነው። እና ፊሊንግ ዲፕረስድ ራሳችንን መጠየቅ ያለብን ነገሮች አሉ። ዶክተር ፒተርሰን ጆርዳን ፒተርሰን አንዴ ሲል የሰማሁት ነገሮች አሉ። ምንድነው? የመጀመሪያው ዱ ዩ ሃቭ ኤ ጆብ፣ ፐርፐዝ አለ ወይ? ጠዋት ለመነሳት የሆነ ነገር አቺቭ ለማድረግ ፐርፐዝ አለው። ዩዥዋሊ ስራ ያለው ሰው አትሊስት አትነሳል ወደረምጣላ የሆነ ፐርፐዝ አለው። ግን ስራ ያለው ሰው ፐርፐዝለስ ነው። ሶ እዛው ይተኛል። ሞር ያ ሳይል ውስጥ ሞር እዛው እንትን እንዲለው የሚያደርገው እና ትልቅ ነገር አቺቭ ያደረጉ ሰዎች ዩዥዋሊ ያ ፐርፐዝ ፉል ነው። ለምሳሌ እንዴት ልንገራችሁ፣ ኤጅ ቢሆን የሆነ ሰው ሁሉ እስከዛ ድረስ በጣም ሞቲቬትድ ይለፋል፣ ይሰራል አለ አይደለ? በጣም ሞቲቬትድ ዲፕሬሽን የሚባል ነገር በዛ ሰዓት አያገኘውም። ፎከሱ ፒኤችዲ መያዝ ስለሆነ ማለት ነው። ግን ያን ፒኤችዲ ሲይዝ ኦኬ ጨረስኩ አሁን በቃ ላይፉ ሚኒንግ ያጣል ማለት ነው። ለዛ ነው ዩዥዋሊ ሰዎች ትላልቅ ነገራችን ሲያደርጉ የሆነ ሴንስ ኦፍ ኢምፒቲነስ ይሰማቸዋል። ኢቭን ለምሳሌ ግራጁዌት ካደረጋችሁ በኋላ ዩዥዋሊ አይታችሁ ከሆነ የመጀመሪያ ያሰማው ደስታ ነው፣ ጨረስኩ። ከዛ በኋላ ግን ቤት መቀመጥ ስራዬ ነው ቁጭ ማለት ያ ዲፕሬሽን ያጋልጣል ማለት ነው። ዘ አዘር ኢዝ ዱ ዩ ሃቭ ፍሬንድስ፣ ጓደኞች አሉ ወይ በዙሪያ? አዘር ዱ ዩ ሃቭ ሄልዝ ፕሮብሌም፣ እነዚህ የሚያጋልጡ ተብሎ የጠቀሳቸው ናቸው። ሄልዝ ፕሮብሌም ለምሳሌ የሆነ ክሮኒክነስ ያለባቸው ሰዎች ዩዥዋሊ ዛ አር አሶሺየትድ ዊዝ ዲፕሬሽን። ስለዚህ እነዚህ ነገር ዛ አዘር ኢዝ ዱ ዩ ሃቭ ድረግ ኦር አልኮል ፕሮብሌም ሃይሊ አሶሺየትድ ናቸው። ከነኚህ ከአራቱ ሶስቱ ካለብህ ይላል ዩ አር ኢን ዴንጀር ሜቢ ዲፊካልት ቱ ሄልፕ ዩ ብሎ ነው የሚያስቀምጠው። እና ከነዚህ ከአራቱ ነገሮች ሶስቱ የሚኖር ከሆነ ዲፊካልት እየበዛ ሲል ማለት ነው። ስለዚህ እነዚህ ነገሮች ስለሆኑ ቀድሞ እነዚህ ነገሮችን ላይ መፍትሄ መስጠት ማለት ነው። አንዳንዴ trying to get a job ስራ ማግኘት ኦር ስራ መፈለግ ራሱ በራሱ ስራ ነው ማለት ነው። ትናንሽ ስራ ወይም አንፈልገው ይችላል፣ ግን እዛ ውስጥ ራሳችን ኢንጌጅ ማድረግ ፎር ሜንታል ሄልዛችን በጣም ኢምፖርታንት ነው። ዛዘር ኢዝ ቱ ፋይንድ ፍሬንድስ፣ ሶሻላይዝ ማድረግ፣ ከዛ ኤም ማድረግ ደግሞ የሆነ ነገር ለመስራት ኤም ማድረግ። ትንሽ ነገር ሊሆን ይችላል፣ ግን ሪፒትድ ሀቢት በኋላ ትልቅ የሆነ ተጽዕኖ ያመጣሉ ማለት ነው። ስለዚህ ለምሳሌ ስሞል ሀቢት ዩዥዋሊ ምንድነው የሚያስቀምጡት ሳይኮሎጂስት? ትንሽ ነገር ለምሳሌ አልጋ ማንጠፍ ትንሽ ደቂቃ የሚፈጅ ትንሽ ነገር ግን
ሜንታል ውስጥ ወይም ሱሳይዳል እንደዚህ የሆነ የሚያጠቃው ሰዎች ትናንሽ ታስኮች ነው እንዲሰጡት የሚደረገው ስሎሊ ሀቢትን እንዲፈጥርለት ማለት ነው። ሶ ትራይንግ ቱ ዱ ሰምቲንግ የሆነ ነገር መስራት ስሞል ሊሆን ይችላል፣ ግን ዋናው ሪፒትድ የሆነ ነገሮችን አክቲቪቲዎች ውስጥ ኢንጌጅ ማድረግ። ስለዚህ እንደዚህ አይነት ሰው የመጀመሪያ ማድረግ ያለበት ሉክ አት ዩር ላይፍ ምን አይነት ነው፣ ከዛ በኋላ ፋይንድ አውት ዋትስ ሮንግ። ቀላል ላይሆን ይችላል በእርግጥ እንደምናወራው፣ ግን ምንድን ነው ዋትስ ሮንግ የሚሆኑ ነገሮች ማለት ነው። አንዳንዴ የሚደረጉ ነገሮች ሊሆን ይችላሉ። ለምሳሌ ቤት ውስጥ የሚውል ሰው ቀስታችሁ በቃ ሶሻላይዝ እንዲያደርግ ውጭ እንዲወጣ ትልቅ የሆነ ዲፍረንስ ሊፈጥር ይችላል በህይወቱ ማለት ነው። ሶ ሜንታልዝ እንደዚህ ስሜቶች ሲኖሩ ቁጭ ብሎ ማስጋል ማለት ነው። ዋትስ ሮንግ ምንድን ነው የጎደለው ነገር የሚለው ማለት ነው። ከዛ ፊክስ ማድረግ የምንችለውን ነገር ፊክስ ማድረግ ምንድን ነው ፊክስ ማድረግ የምንችለው ነገር በማንችለው ላይ ስትረስ ማድረግ አሁን ፊክስ ማድረግ። ለምሳሌ እንዳልኩት ውጭ መውጣት ከሆነ ፍሬንዶችን ማግኘት ኢንጌጅ ማድረግ ከሆነ ሶሻል አክቲቪቲዎች ላይ ኢንጌጅ ማድረግ ፊክስ የምናደርጋቸው ትናንሽ ነገሮች በኋላ ቢግ ሀቢት ይፈጥራሉ። እነዛ ደግሞ ትልቅ ቼንጅ ይፈጥራሉ ማለት ነው። ሶ መጀመሪያ መስተካከል የሌለብን ትራይንግ ቱ ቼንጅ አወር ኢንቫይሮንመንት ምንድን ነው እየሰማን ያለው። ኢቭን ዲፕሬሽን ዩዥዋሊ ከምንሰማቸው ነገሮች ብዙ አይነት እንትኖች ይመጣሉ። አንዛይቲ፣ ዲፕሬሽን ይችላል። ሶ ምንድን ነው እየሰማን ያለው? ኦኬ ዋትስ ፍሬንዶቻችን ምን አይነት ነው ሰዎች ናቸው? ምን አይነት እንትን ነው የሚሰጡ ፊድባክ የሚሰጡ ደግሞ ፊድ የሚያደርጉ ነገር ምን አይነት አንዳንዴ ሰፈር ሊሆን ይችላል፣ ኦር ሀገር ሊቨል ሊሆን ይችላል። መቀየር ካለብን እነኚህን ነገሮች ላይ ፎከስ አድርገን መቀየር ያለብን ማለት ነው። ሶ የሆነ ቡክ አለ ቡክ ዋን ስቴፕ አት ታይም ቱ ኪር ዲፕሬሽን 5 ነገሮችን ያስቀምጣል። መጀመሪያው ክሊን ማድረግ፣ ለምሳሌ ጥርስ መታጠብ ሊሆን ይችላል፣ ሻወር መውሰድ ሊሆን ይችላል፣ ቤት አካባቢ ማጽዳት ሊሆን ይችላል። ኢቭን አሁን ለምሳሌ በደንብ የተጸዳና የተስተካከለ ቤት ከውጭ ስንገባ ለአእምሯችን ያለው አእምሯችን የሚሰማው ነገር እና ምስቅልቅል ያለ ቤት ውስጥ ስንገባ ያለው አንድ አይደለም። ሶ ዘ ፈርስት ዲስ ክሊን ኤንቫይሮንመንት ከራሳችን ጀምሮ ክሊን ማድረግ። ሁለተኛው ጎ አውትሳይድ ሶሻላይዝ ማድረግ፣ ኢንተራክት ዊዝ ላይፍ ቀላል ለምሳሌ ከአኒማሎች ጋር ሊሆን ይችላል ኢንተራክት ማድረግ፣ ከሰው ጋር ኢንተራክት ማድረግ እና አንድ ታስክ ይዞ ያን ታስክ መጨረስ። ታስክ ትንሽ ነገር ሊሆን ይችላል፣ ትልቅ ነገር ሊሆን ይችላል። የሆነ ታስክ ፊኒሺንግ ዛት ታስክ ማለት ነው። መጨረሻ ላይ you should treat yourself, you should give priority to yourself። ሌላው ላስት but not least ይሉታል ፕሬየር ወይም ሪሊጂየስ አክቲቪቲዎች በጣም ኢምፖርታንት ናቸው። እንትኖችን እያዩ ሪሰርቾችን engaging in religious activity or religious services 29% ዲፕሬሽን ይቀንሳል፣ 68% ሌስ ሱሳይድ ናቸው። ኢን ሪሊጂየስ አክቲቪቲዎች የሚሳተፉ ያው የፕሬየር ፓወር ምናምን እንዳለ ሆኖ ጀስት ሃቪንግ ፌዝ የሆነ ነገር ማመን ራሱ ለአእምሯችን የሚሰጠው ሆፕ አለ ማለት ነው። ያ ሆፕ እነኚህ ነገሮች እንደሱ ዲፕሬሽን፣ ሱሳይድ እንዲቀንሱ በጣም ትልቅ እንትና ሚና አላቸው ማለት ነው። ሶ ያልኩት ሜንታል ሄልዝ በጣም ሰፊ ቶፒክ ነው። በአንድ የሚያልቅ ነገር አለም፣ ግን ጀስት ሃይላይት እንድናደርግ አንዳንድ ቶፒኮች እንድናነሳ ነው። አይ ቲንክ እዚህ ፕሮፌሽናሎችም አሉ ብዬ አስባለሁ። ሞር እያንዳንዱን ቶፒክ በደንብ ተንትነን መነጋገር እንችላለን። ጀስት አስ ኦቨርቪው ይሄን ይመስላል። ሌሎች ኮሜንት ደስ ይለኛል። ሉሲ ወደ አንቺ ልመልስሽ እና እሺ ዶክተር ሶላን በጣም እጅግ አድርገን እናመሰግናለን። በጣም ድንቅ የሆኑ ሀሳቦችን ሼር እያደረግከን ነበረ። በጣም ቴንኪዩ ሶ ማች። እንዴት አድርገን ሜንቴን ማድረግ
እንዳለብን በጣም ብዙ የተለያዩ ዌዎችን ሰፋ ባለ ሁኔታ ሜንሽን እያደረክልን ነበረ። በጣም እጅግ አድርገን እናመሰግናለን። ቆንጆ የሆነ ፕሬዘንቴሽን ከቆንጆ ኮንተንት ጋር ነበረ እና በጣም ቴንኪው ልልህ ወዳለሁ። ምናልባት ሌት ሆናችሁ ጆይን ያደረጋችሁ ልጆች ካላችሁ ዲስከስ እያደረግን የምንገኝበት ርዕስ ሃው ቱ ሜንቴን ዩር ሜንታል ሄልዝ በሚል የመነሻ ሀሳብ ነው። ሶ እንግዲህ አሁን ባሉን ደቂቃዎች ውስጥ እንግዲህ እናንተም ያላችሁን ሀሳብ መጨመር የምትፈልጉት ሀሳብ ካለ ወይም ደግሞ አስተያየትም ካለ ሰጀሽንም ካለ እንቀበላለን። እንዲሁም ደግሞ መጠየቅ የምትፈልጉት ጥያቄም ካለ እንደዚሁ ጥያቄያችሁን ሼር ማድረግ ትችላላችሁ። ሶ ማይካችሁን አንሚዩት እያደረጋችሁ ወይም ደግሞ በቀጥታ እኔ ማይክማ ላይ ከሆነ በቀጥታ በድምጽ በመግባት ሀሳብ፣ አስተያየት፣ ጥያቄ ሪፍሌክት ማድረግ ይቻላል። ይሚ፣ አንበሴ፣ ኤደን፣ ንብረት፣ ደሱ፣ ድል ካሳው፣ አበባው፣ ብርሃኔ ካሳዬ፣ አክሊል ግርማ፣ ኢሳ ስላሴ፣ ኒውማን፣ አቤ፣ ትዝታ አየለ ትታዩኛላችሁ። ሶ በተነሳው የመነሻ ሀሳብ ላይ መጨመር የምትፈልጉት ሀሳብ ካለ ወይም ደግሞ ጥያቄ ካላችሁ ሼር ማድረግ ትችላላችሁ። ምናልባት እኔ ማይክ ማላይ ከሆነ በቀጥታ በድምጽ መግባት ይቻላል። ኦኬ፣ ድሌ ካሳው፣ ይቅርታ ስምህን ከተሳሳትኩኝ መግባት ትችላለህ። እሺ፣ አመሰግናለሁ። እንደምን አመሻችሁ። መልካም ጥያቄና እንትን ሳይሆን እኔ እንኳን እንዲያው አስተያየት ለመስጠት ነውና በደንብ ከመጀመሪያው ጀምሮ ዶክተር ሲያቀርቡ ሙሉ እንትኑን እየተከታተልኩ ነበርና በተለይ ይሄ የአእምሮ ጤና እንግዲህ ብዙ ጤናዎች ይኖራሉ። አካላዊ ጤና ሊኖር ይችላል፣ የስነ ልቦና ጤና ሊኖር ይችላል እና እነዚህን ሁሉ በአንድ ላይ የያዘ ነው ይሄ የአእምሮ ጤና የምንለው ነገር ማለት ነው። ማለት የሰው ልጅ አእምሮ በትክክለኛ መንገድ ካልሰራ ወይም ደግሞ በቀላሉ ጉዳት ከደረሰበት ሁሉንም አይነት ጉዳቶች የሚያስተናግድበት መረጃ ነው ችግር ነው የሚያጋጥመው። ለምሳሌ የአካል ጉዳት የደረሰበት ሰው በሌላም መልኩ የስነ ልቦና ጉዳት ወይም ደግሞ የአእምሮ ጉዳት ይደርስበታልና ለዚህ ጉዳት ደግሞ አሁን ላይ በጣም በርካታ ነገሮች አሉ። ሀገራችን ላይ በተለይ የአእምሮ ጤና ሊያቃውሱ የሚችሉ በርካታ እንትኖች አሉና እንደው ቢሰጥ ይሄ ስልጠና ብዬ ያሰብኩት ስልጠና ስለሆነ ፋሲሊቴት ያደረጋችሁት እንደው ደስ ስላለኝ አስተያየት ለመስጠት ነው። ታንኪዩ። እሺ ድሌ፣ እኛም እጅግ አድርገን እናመሰግናለን ገንቢ የሆነ አስተያየት ስለሰጠህ። ቴንክ ዩ ሶ ማች። ሌሎቻችሁም እንደዚሁ ኮምፕሊመንት ማድረግ የምትፈልጉት ሀሳብ ካለ ወይም ደግሞ ጥያቄም ካላችሁ እንዲሁም አስተያየትም ካላችሁ ሼር ማድረግ ትችላላችሁ። ምናልባት ትዙዬ የምትይ ነገር ይኖራል? ትዝታ አየለ ምቹ ስፍራ ላይ ካለሽ። እሺ፣ አመሰግናለሁ። በጣም ጥሩ ፕሬዘንቴሽን ነበረ። እጅግ በጣም ብዙ አትርፈንበታል። ብዙ ነገሮች ተነስተዋል። ብዙ የተዳሰሰ ነገሮች አሉ። ምናልባት እንደ መጨመር የማነሳው ነገር ስለ አእምሮ ጤና ግንዛቤያችንን ማስፋት የሁላችንም ኃላፊነት ነው ብዬ ነው የማስበው። አንደኛው የአእምሮ ጤንነታችንን ልንጠብቅ የምንችለው ያው ችግር የሚፈታው በእውቀት እስከሆነ ድረስ ስለ ሜንታል ሄልዝ ያሉ ነገሮች ላይ ሁሌም ቢሆን በመሳተፍ ራሳችንን እያበቃንና
ስለሚያጋጥሙን ችግሮች ደግሞ መፍትሄ መፈለግ አስፈላጊ ነገር ነው ብዬ አስባለሁ። ራሳችንን ማዳመጥ፣ ውስጣችን ላይ ምን አለ፣ ምን እየተሰማኝ ነው፣ ኢቭን ስሜቶቻችንን መግለጽ መቻል፣ ምን አይነት ፊሊንግ ውስጥ ነው ያለሁት የሚለውን ከለየን በቶሎ መፍትሄ መፈለጉ አይከብደንም ማለት ነው። እነዚህን ለመጨመር አክል ነው። አመሰግናለሁ። በርቱ። እናንተም ጥሩ ነገር ነው ሜንታል ሄልዝ ላይ መስራቱ በራሱ እንደዚህ ፕላትፎርሙን ማዘጋጀቱ ቀላል ነገር አይደለም እና ብዙ አዌርነስ የሚፈልግ ጉዳይ ስለሆነ እናንተንም ማመስገን እፈልጋለሁ። መልካም ምሽት። እሺ ትዙዬ፣ አንቺንም እጅግ አድርገን እናመሰግናለን። ቆንጆ የሆነ የሀሳብ ማጠናከሪያ ሼር ስላደረግሽን ቴንክ ዩ ሶ ማች። ሌሎቻችሁም መጨመር የምትፈልጉት ሀሳብ ካለ ወይም ደግሞ ጥያቄ ካላችሁ ሼር ማድረግ ትችላላችሁ። የሚያንበሴ እነ ኤዱ ትታዩኛላችሁ፣ ንብረት ደሱ፣ አበባው፣ ብርሃኔ ካሳይ፣ አክሊል ግርማ፣ አቤ፣ እነ ድል ካሳው፣ እነ ትዝታ ትታዩኛላችሁ። ማይክ አንሚት እያደረጋችሁ ወይም በቀጥታ በድምጽ እየገባችሁ ሀሳብ እንድትሰጡ ኢንካሬጅ ላረጋችሁ እወዳለሁ። እንግዲህ በዋናነት ዩዝ ኔትወርክ ኢትዮጵያ አንድ ሰው ብቻ ያለውን ነገር ሼር የሚያደርግበት ብቻ ሳይሆን ሁላችንም ያለንን ነገር በማዋጣት አንዳችን ከአንዳችን የምንማርበት ፕላትፎርም ነው። ያላችሁን ሀሳብ እንድታካፍሉን ላበረታታችሁ እወዳለሁ። ምናልባት ንብረት ይሰማሃል? ምናልባት ምቹ ስፍራ ላይ ካለ እሺ። ንብረት የተሰማው አይመስለኝም፣ ወይም ለማውራት ምቹ ስፍራ ላይ ላይሆን ይችላል። ምናልባት ሌላ ሀሳብ መጨመር የሚፈልግ ሰው ካለ ወይም ጥያቄ ያለው ሰው ካለ መቀጠል ይችላል ማለት ነው። ድል ካሳው ማይክ አንሚዩት ነው እና ድጋሚ ማውራት ፈልገ ነው። ኦኬ እሺ፣ ቴንክ ዩ። እሺ አይ ቲንክ ሌላ ጥያቄ ያለው ሰው ያለ አይመስለኝም። እንግዲህ ዶክተር ሶላን በጣም ደስ በሚል አቀራረብ በጣም ገንቢ የሆኑ ሀሳቦችን እንግዲህ ሲያካፍለን ነበረ። በጣም ዶክተር ሶላን እጅግ አድርገን እናመሰግናለን። ብዙ ኮሚትመንቶች እያሉብህ በጎ ፈቃደኛ ሆነ በቅንነት ያለህን ሀሳብ ለማካፈል በመካከላችን ስለተገኘ ከልብ እጅግ አድርገን ልናመሰግን እንወዳለን። እግዚአብሔር ያክብርልን። አይሆፕ ደግሞ በሌላው ቀን ደግሞ እንደዚህ ተመልሰ መተ በሌላ ርዕሰ ጉዳይ ላይ እንደምታሰለጥነን ያለህን ሀሳብ እንደምታካፍለን ከአንተ በብዙ እንደምንማር ተስፋ አድርጋለሁኝ። እንዲሁም ደግሞ ሀሳብ ኮምፕሊመንት ስታደርጉም የነበራችሁ አስተያየትም ስትሰጡ የነበራችሁ እንዲሁም ደግሞ በትዕግስት ቁጭ ብላችሁ ስታዳምጡ የቆያችሁ የተወደዳችሁ የዩዝ ኔትወርክ ኢትዮጵያ ቤተሰቦቻችን ሁላችሁንም እጅግ አድርገን ልናመሰግናችሁ እንወዳለን። ነገ እንግዲህ እግዚአብሔር ቢፈቅድ ከሌላ እንግዳ ጋር በሌላ የመነሻ ሀሳብ የምንገናኝ ይሆናል ማለት ነው።